በመጀመሪያ እንኳን ደስ ያላችሁ ለማለት ወዳለው ቪዲዮን እንዲሁም የላይሰንሲንግ ዲፓርትመንቱንም እንኳን ደስ ያላችሁም ደሞ ምስጋናም ለማቅረብ ፈልጋለሁ። እንግዲህ እንዳያችሁትም በዚህ ፕሮሰስ ላይሰንስ ማረግ ቀላል ስራ አይደለም። ብዙ ባኬት ፎርሶች አሉት፣ ብዙ ስራዎች አሉት። ያንን እንግዲህ እናንተም በቅርበት ያገዙ ዛሬ ላይሰንስ እንድትደረጉ ምክንያት ስለሆኑ አመስግኑልኝ ላይሰንሲንግ ዲፓርትመንቱን ባክ ላይሰንሲዎቹንም ቪዲዮንም በጣም ለማመስገንም እንኳን ደስ ያላችሁም ለማለት ፈልጋለሁ። እንዳልኩት ያው ምንም እንኳን በኮንሰልተንሲ ስራው በኢትዮጵያ ግሎባሊም ብዙ ኤክስፒሪየንስ እና ስምም ቢኖራችሁም ግን በካፒታል ገበያ ስፔስ ውስጥ ለመምጣት እንዲሁ ያለውን ኩባንያ ብቻ ሳይሆን ኢንቴንሽናል ሆናችሁ ካፒታላችሁን ሬዝ አርጋችሁ ኩባንያችሁን ሪስትራክቸር አርጋችሁ ከኢንተርናሽናል የሚጠበቁባችሁን ሪኳየርመንቶች ከሄድ ኦፊሳችሁም ያሉትን ሁሉ አጥርታችሁ ወደዚህ ኢኮሲስተም ለመምጣት ላሳያችሁት ኮሚትመንት በጣም ምስጋናዬን ለማቅረብ ፈልጋለሁ። የቪዲዮ ፕሮሰስ እውነት ለመናገር በቅርበት ሆኜ ለመከታተል ሞክራለሁ ላይሰንሲንግ ዲፓርትመንቶችና አንዱ በፕሮሰስ ውስጥ ያየሁት በጣም አፕሪሺየት ላደርጋችሁ ፈልገው አንዱ ነገር በጣም ፕሮአክቲቭ የሆነ ሬስፖንስ ለኦቶሪቲው ለሚሰጣቸው ዳይሬክሽኖች፣ በላይሰንሲንግ ወቅት ለሚሰጡ ኮሜንቶች፣ በፕሪ ሰርቲፊኬሽን ወቅት ለተሰጣቸው ኮሜንቶች እና ሌሎችም ፕሮአክቲቭሊ አንደርስታንድ አርጋችሁ የሬጉላተሪ ይሄ ጥያቄ ለምን እንደመጣ አንደርስታንድ አርጋችሁ እንደውም አንዳንዴ ደብዳቤዎቹ የሚመጡበትን ፍጥነት በጣም አፕሪሺየት ለማድረግ ይሄንን ይዛችሁ እንድትቀጥሉ አደራም ለማለት ነው። ያው ሌሎች መደበኛ ስራዎች አሏችሁ፣ ኮሚትመንቶች አሏችሁ፣ ግን ያንን ደርባችሁ ከሬጉሌተር ለሚመጡ ምክንያት ያላቸው ጥያቄዎች የኦፊስ የሰራተኛ የቺፍ ኮምፕላያንስ ኦፊሰር እና ሌሎች ሪኩዌስቶቻችንን አክብራችሁ ሬስፖንስ ስላደረጋችሁ ለዚህ በጣም አፕሪሺየት ላደርጋችሁ ፈልጋለሁ። ቢልዲንግ ኦን ዳት እስካሁን የነበረን ኤክስፒሪየንስ ያው አዲስም ገበያ ስለሆነ የኢትዮጵያ ካፒታል ገበያ ባለስልጣን ገበያውን የማልማትም ኃላፊነት ስላለበት በአዋጅም የተጣለበት ኃላፊነት ስላለ ገበያውን እየደገፈ ነው የቆየው። አሁን ግን ከዚህ በኋላ አይ ቲንክ ፕራይቬት ሴክተሩ መምራት አለበት። ትምህርት ድሮ ከኢትዮጵያ ካፒታል ገበያ ባለስልጣን ወደ ኢኮሲስተሙ ላይሰንስ ወደ አረግናቸው ሰዎች ድጋፍ እንደዛ ነበር የሚሄደው። አይ ቲንክ ያ ነገር አሁን መለወጥ አለበት ብዬ ነው ማስበው። ከዚህ ላይሰንሲንግ ቁጥራችን እየጨመረ ሲሄድ ላይሰንሲዎቻችን የሚቀጥሯቸው ባለሙያዎች እየጨመሩ ሲሄዱ ኮንቲኒየስ የሆነ ካፓሲቲ ቢልዲንግ እየጨመረ ሲሄድ ፕራይቬት ሴክተሩ ሊድ እያደረገ እኛ ፎሎ ነው ማድረግ ያለብን። አዳዲስ ፕሮዳክቶች እያመጣችሁ እውቀቶቻችሁን እያሳደጋችሁ ከኛም የተወሰነ ከትከሻችንም የተወሰነ ኃላፊነትም እንዲወርድ ይሄንን አደራ ለማለት ወዳለሁ። ከኢሲኤም የምትጠብቁ ሳትሆኑ ቁጭ ብላችሁ እኛ እንደውም ራዘር ከናንተ የተሻለ እውቀት የተሻለ ኤክስፒሪየንስ የተሻለ ካፓቢሊቲ ከናንተ ጋር ሚቲንጎች ስናረግ ከናንተ ጋር ስራዎች ስንሰራ ከናንተ መማር የምንችልባቸው እንዲሆኑ አደራ ለማለት ወዳለሁ። ሌላው ግን ያው ኢኮሲስተሙ ከናንተ የሚጠብቀው ነገር ነው። መቼም ላይሰንስ ተደርጋችሁ ፕሮፌሽናል ሰርቪስ ስትሰጡ አይኖ በዚህ በፕሮፌሽናል ሰርቪስ በመስጠት በጣም የረጅም ጊዜ የዳበረ ልምድ እንዳላችሁ አውቃለሁ። ምናልባት ለሰባኪው መልሶ መስበክ ነው የሚሆንብኝ፣ ግን እንደዛም ቢሆን አት ሪስክ ኦፍ ዳት ኢኮሲስተሙ የሚጠብቀው የፕሮፌሽናሊዝም የኤቲክስ የኢንቴግሪቲ ሌቭል አለ። ዶክመንቱ ሪቪው ስታረጉ መልሳችሁ ፕሮፌሽናል ሰርቪስ ስትሰጡት እኔ መስራት የምችለው ስራ ነበር እንዲል አንፈልግም። እኔ በዚህ አይን አላየሁትም ነበር የነሱን ሰርቪስ ማግኘቴ ተቋሜን አንደርስታንድ እንዳረግ ፕሮፐርሊ ዶክመንቶችን እንዳዘጋጅ የተሻለ ገንዘብ ሬዝ እንዳረግ የተሻለ ኢንቨስተር ቤዝ አክሰስ እንዳረግ አግዞኛል የሚል መሆን አለበት። እንደዛ ካልሆነ የእናንተ ወደ ገበያ ማምጣት ጥቅም የለውም። እዚህ ገንዘብ ቅድም መድሪስም ሲል እንደነበረው ገንዘብ እንደሚገኝበት ሰርቪስ ሳይሆን ኩባንያዎቹ በእናንተ የሚደገፉ የእውነትም ሚኒንግፉል በሆነ መልኩ ትርጉም ባለው መልኩ የሚደገፉና ካፒታል የሚያገኙ ተቋማት እንዲሆኑ ማገዝ ያስፈልጋል። እዚህ አልቲሜትሊ ደግሞ አላማው ይሄ ነው። እናንተ ላይሰንስ የምናደርግበት አላማ የላይሰንሲንግ ቁጥር መጨመር ሳይሆን እነዚህ ኩባንያዎች የተሻለ ካፒታል አክሰስ እንዲያደርጉ ማገዝ ነው። እሱ ደግሞ ያው በእናንተ ትከሻ ላይ ወድቋል ማለት ነው። ዛሬ ይሄንን እንግዲህ ከግምት ውስጥ ወስዳችሁ እንድትሰሩ ነው። ያው ሌላው ህግ ሪኳየር የሚያደርጋቸው አፖይንትድ ሬፖች አሉ የምታውቁት። በጣም ትንሽ ቁጥር ነው። አንድ ሲኢኦ፣ አንድ ቺፍ ኮምፕላያንስ ኦፊሰር፣ አንድ ሪሰርቸር ዳትሰት። ግን ይሄ ማለት ስራው የሚፈልገው ያ 3 ባለሙያ ነው ማለት አይደለም። ያው ለላይሰንሲንግ አላማ ሚኒመም ሪኳየርመንት ስለሆነ ብቻ የምንፈልገው ነው። ገበያው በጣም ዳይቨርስ የሆነ ሙያ የሚጠይቅ ያው ከሰማችሁትም ካያችሁትም
ሌሎችም ሲሰሩም እናንተም ደግሞ በቅርበት ወደዚህ ላይሰንስ ስትመጡ አምሹር ኢንዱስትሪውን ኤክስፕሎር ለማድረግ ሞክራችኋል ብዬ አስባለሁ። ስለዚህ ያንን ስታዩ በጣም ዳይቨርስ የሆነ ሙያ የሚጠይቅ ኢቫሉዌሽን ሙያ የሚጠይቅ የሂሳብ ሙያ የሚጠይቅ የህግ ሙያ የሚጠይቅ ሌሎች በሀገራችን ያልተለመዱ አዳዲስ ሙያዎችን የሚጠይቅ ስለሆነ እንደው በእነዚህ አሁን ላይሰንስ ባረግናቸው ባለሙያዎች ሳትወሰኑ በተቻለ መጠን ዳይቨርስ የሆነ የባለሙያ ኮምፖዚሽን እንዲኖራችሁ ያሉትንም ደግሞ ኮንቲኒየስሊ የሚማሩ በኮንቲኒየስ ካፓሲቲ ቢልዲንግ ፕሮግራም እያለፉ ራሳቸው የሚያበቁ ባለሙያዎች እንድታረጓቸው አደራ ለማለት ነው። እንደው በመጨረሻ ማለት የምፈልገው አንድ ሰርቪስ ላይ ብቻ ፎከስ እንዳታረጉ ደግሞ ይሄ ከሌሎቹም የተማርነው እስካሁን ላይሰንስ ካረግናቸውም የተማርነው ነገር ነው። ብዙዎች ትራንዛክሽን አድቫይዘሪ ሰርቪስ ላይ ፎከስ የማድረግ ዝንባሌ ያለ ግን የእናንተ ሰርቪስ በመመሪያውም ካያችሁት ከዚህም ያለፈ በተለይ የኢንቨስተሮችን እውቀት አክሰስ ሪሰርች በማድረግ አናሊሲስ በመስራት ያንን ደግሞ ዲሞክራታይዝ በማድረግ ሁሉ ሰው እንዲያገኘው ሁሉ ሰው በሚረዳው መልኩ በማቅረብ ብዙ ኢንቨስተሮች ወደ ገበያው እንዲመጡ because eventually ዶክመንትም ሰራን ፕሮስፔክተስም ጻፍን እነዚህ ካፒታል የሚፈልጉና ካፒታል የሚሰጡ ሰዎችን ፋይናሊ አገናኝተን ትሬድ ከሌለ ያ ገበያው የሚንቀሳቀስ ካልሆነ ብዙም ትርጉም የለውም። እዚህ እሱን ለማድረግ ደግሞ እናንተ በአንዱ በኩል የሚጠበቅባችሁን ኃላፊነት ኮምፕሬሄንሲቭ በሆነ መልኩ ካልተወጣችሁ ትንሽ ያስቸግራልና እሱን ምን መስራት ይገባናል የሚለውን ባላንስ ማድረግ ያው ገበያው ባለው ዲማንድ ምክንያት ትራንዛክሽን አድቫይዘሪ ሰርቪስ ላይ ፎከስ ሊኖር ይችላል ግን አይ ቲንክ ባላንስ ማድረግ በጣም ኢምፖርታንት ነው። ሁሉም ኢንስቲትዩሽናል ኢንቨስተሩም ሪቴል ኢንቨስተሩም ድጋፍ ይፈልጋል። ትንንሽ ሊኩዊዲቲም ብዙም ያለው አቅጣጫ የሚያሳየው እንደናንተ አይነት የዳበረ ኤክስፒሪየንስ ያለው ሰው ይፈልጋልና እሱ ላይም ሳትዘነጉ ቴክኖሎጂንም ሳትዘነጉ በዛ የታገዘ ሰፖርት መስጠት ያው ኢንካምንም ዳይቨርሲፋይ ለማድረግ ይረዳል። እናንተም ግን ደግሞ ሞስት ኢምፖርታንትሊ ለማርኬቱ ደግሞ በደም ማርኬቱን ሊኩዊድ ለማድረግ ጥልቀት ያለው ለማድረግ እና ቫይብራንት ለማድረግ ስለሚያግዝ እሱንም እንዳትዘነጉ አደራ ለማለት ነው። ከዚህ ውጭ ግን ኢሲኤምኤስ ካሁንም ሲደግፋችሁ እንደቆየው በራችን ክፍት ነው። ኤኒ ታይም ባሏችሁ ጥያቄዎች እዚህ ያሉ የምታዩቸው ባለሙያዎች በሙሉ አቬይለብል ናቸው። ኤኒ ታይም የእናንተን ጥያቄዎች ለመመለስ ከእናንተ ጋር በጋራ ለመስራት እኔም አቬይለብል ነኝ። ስለዚህ እስካሁን ያሳየነውን ድጋፍ ወደፊትም ደግፈን እንቆያለን የሚለውን ኮሚትመንት ለመግለጽ ነው። በድጋሚ እንኳን ደስ ያላችሁ እንኳን ደስ ያለን ለማለት ነው። ምናልባት ግን ወደ ላይሰንሱ ከምንሄድ በእናንተ ሳይድ አንድ ሁለት ሰው እድል ብሰጥና የነበረውን ፕሮሰስ ትንሽ መጀመሪያ ትልቅ ምስጋና ማመስገን እፈልጋለሁ። በተለይ የላይሰንሲንግ ፕሮሰስ ከላይሰንሲንግ ፕሮሰስነቱ የበለጠ እኛ የጎላብን የአስተማሪነቱ ነው። በጣም እያንዳንዱ ኮሜንት ሲመጣ ዝም ብለን ዶክመንቱን አናርመውም፣ ቁጭ ብለን እንወያይበታለን። ምክንያቱም ዋናው ነገር ከናንተ ዲፓርትመንትም ሲነገር እንደነበረው እነዚህ ማኑዋሎች እንደ ታወቁ ማኑዋሎች ተጠርዘው የሚቀመጡ አይደሉም። ወርኪንግ ኦፕሬቲንግ ማኑዋልስ ናቸው። ሶ እያንዳንዱን ኮሜንት ወደኛ ውስጥ ከማስገባታችን በፊት ዲስከስ እናደርጋለን፣ ኢንተርናላይዝ እናደርገዋለን። ሁሉን ነገር አምነንበት ነው ያስገባነው እና በዚህ ፕሮሰስ በጣም ብዙ ትምህርት ተምረናል። ለዚህ ልናመሰግን ይገባል እና ዊዝአውት ሪዘርቬሽን ነበረ ሁሌ አንዳንዴ በየቀኑ የኛ ሰዎች ሲመጡ ያለምንም መሰልቸት አንዳንዴ ያለ ቀጠሮም ጭምር ስናስቸግራችሁ የሚሰጠን ድጋፍ በጣም ትልቅ ነበር። ሆነስትሊ ስፒኪንግ እንደዚህ አይነት ነገር አልጠበቅንም ነበር። ሶ ለዛ ትልቅ ምስጋና ማመስገን ይገባናል። ሁለተኛው ከሰርቪስ ፕሮቫይደርነታችን የበለጠኛ በጣም በተለይ ያሰብንበት ህዝቡን አዌርነስ ቢልድ ማድረግ። ምክንያቱም አንድ ጥሩ አድቫንቴጅ ያለን እንግዲህ ኢትዮጵያ ውስጥ ወደ 13 ዓመት ዓለም ላይ ደግሞ 100 ዓመት አካባቢ የቆየ ስለሆነ ሪሌቲቭሊ የተሻለ ካፒታል ቤዝ ይዘናል። ያንን አክሙሌትድ የሆነ ካፒታል በተቻለ መጠን ካፒታል ማርኬት አዲስ እንደመሆኑ ኢትዮጵያ ውስጥ ህዝቡን ለማስተማር አዌርነስ ክሬት ለማድረግ እያንዳንዱ ካሁን በኋላ የተለያዩ ፕሮግራሞች ይኖሩናል። እያንዳንዱ ፕሮግራም ከእናንተ ጋር መተባበር ነው የምናደርገው። ምክንያቱም የእናንተም አፕሮቫል የእናንተም ኖድ ስለሚያስፈልገው ከእናንተ ጋር እየተባበር በራሳችን የዩቲዩብ ቻናል አለን፣ የተለያዩ ቻናሎች አሉ። በእነሱ ቻናልና ኦፊሻሊ ደግሞ በትሬኒንግ ህዝቡን ማስተማር ባለፉት 13 ዓመታት ደግሞ የእኛ ጋር ይሰሩ የነበሩ የንግዱ ማህበረሰብ አለ። ላለፈው አንድ የምነግራችሁ ነገር ኢሲኤምኤ እንቅስቃሴ ከጀመረ በኋላ እየመጡ
ወደ ካፒታል ማርኬት መግባት እንፈልጋለን ትረዱናላችሁ ወይ ኮንቲኒየስሊ ያሉን ነበር እና ኢን ብላክ ኤንድ ዋይት የምንላቸው ነገር እስካሁን ላይሰንስ አላገኘንም እኛ አንረዳችሁም ግን ላይሰንሱን ካገኘን በኋላ በደንብ እንረዳችኋለን እያልን ነበረ። ካሁን በኋላ እነዛ እንግዲህ ቶፕ የሚባሉትም ስሞል ስኬል ሚዲየም ስኬል ካምፓኒዎችም እኛ ጋር አሉ። እነዛ ካምፓኒዎች ወደ ካፒታል ማርኬቱ መምጣት ይፈልጋሉ እንረዳቸዋለን። ግን ከሰርቪስ ፕሮቫይድ ከማድረጉ በበለጠ ትምህርት ላይ እንደምናተኩር ቃል እንገባለን።